ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ እንግዲህ በኢትዮጵያን ቀን አቆጣጠር መስከረም 16 2018 ዓ.ም ነው። የደመራ በዓል የሚከናወንበት ቀን ነው። እንኳን አደረሳችሁ። እንግዲህ ሁሉ ነገር በሰላም ያልቃል ብለን ተስፋ እናደርጋለን። ይሄ ፕሮግራም ቀን ላይ ነው እየተላለፈላችሁ ያለው። በዛሬው ዕለት የመደመር መንግስት ወይም የመደመር ፍልስፍና የሚሉትን በቤተ መንግስት እየተጻፉ የሚወጡት ፍልስፍናዎች አይዲዮሎጂዎች በኋላ ደግሞ የት ይደርሳሉ የሚሉትን ነገር ከአቶ ፖለቲከኛ ገለታው ዘለቀ ጋር ውይይት እናደርጋለን። በዛሬ ውይይታችን እንደዚሁም ሰሞኑን ወደ ፖለቲካው ብቅ ያለውን ፖለቲከኛ አንዱዓለም አራጌንም ንግግሮች የምናይበት አጭር ዝግጅት ይኖረናል። ከዛ በኋላ እንግዲህ ምንም አይነት ጥያቄ ማስተያየትን በዚህ ጉዳይ ካላችሁ በድረገጾቻችን በምናለሽመቲ@gmail.com እንደዚሁም በስልኮቻችን ላይ ጥያቄዎችን ለአቶ ገለታው በቀጥታ የሚደርሱ ጥያቄዎችን እንድጠይቁ ደጋግመን ጋብዘናል። አሁንም በዛ ግብዣ ነው ፕሮግራሜን የሚጀምረው። መታሰቢያ ቀጸላ ነኝ። አብራችሁ ጤና ይስጥልኝ አቶ ገለታ፣ እንኳን ደህና መጣ። ስለመጣ እጅግ በጣም አመሰግናለሁ። እንደተለመደው ጤና ይስጥልኝ መታሰቢያ፣ እንደምነሽ? በጣም አመሰግናለሁ በዚህ ጉዳይ ላይ እንድንገናኝ። እንደውም የዛሬው ጋባዥ እኔ ነኝ መሰለኝ እንድንወያይበት ሰው አቅርብ ያለውና ይህን ፕሮግራም ስላዘጋጀሽ በጣም አመሰግናለሁ። እኔም አመሰግናለሁ። ጉዳዩን በደንብ ግልጽ ማድረግ ያስፈልጋል። ብዙ ሰዎች ሁላችንም ከዚህ በፊት መደመር የሚል መጽሐፍ በጠቅላይ ሚኒስትሩ ተጽፎ ታትሞ ተበትኖ ተሽጦ ብዙ ነገር ይደረግ ነበር። አሁን ደግሞ የመደመር መንግስት ተብሎ ደግሞ መጥቷል እና ይሄኛውም ያው ተመሳሳይ ፍልስፍና ጠቅላይ ሚኒስትሩ አለኝ የሚላቸውን ሀሳቦች ወይም ከሌሎች ቦታ ላይ የወሰዳቸውን ሀሳቦች ሰብስቦ ጸሐፊ ሆኖ የወጣበት ነው በሚል ነው ብዙዎች እያለፉት ያሉት። ከዛ በላይ ነው አንተ እያየሁ ያለው። የመደመር ፍልስፍና በራሱ ምን ይመስላል? የመደመር መንግስት ብሎ ሲመጣ ደግሞ ይህንን ተቋሚ አድርጎ አምጥቶ ያንን ሀሳብ ከቤተ መንግስት አውጥቶ እንደ ሀገር መተዳደሪያ ነገር እየሆነ ነው እና ይሄ ምንድን ነው ትርጉሙ ምን ማለት ነው የሚለውን ነገር ነው ልትወያይ ከኔ ጋር ብቅ ያልከው። እጅግ በጣም ነው የማመሰግነው። ቀጥታ ወደዛው ነው የሚሄደው። የመደመር መንግስት ብሎታል አሁን። ስለዚህ መንግስት በተለያዩ ተቋማት የሚፈልገውን ነገር ያሰርጻል፣ ሚዲያ ያሰርጻል፣ በወታደሮች የሚፈልገውን ነገር ያስገድዳል፣ በተለያዩ ህጎችን በማውጣት ብዙ ነገሮች መንግስት የሚፈልጋቸውን ጉልበተኛ መንግስት የሚፈልጋቸው ነገር በህዝቡ ላይ ያደርጋል። አሁን ደግሞ ህዝብን በአይምሮ ጭምር በፍልስፍናው የመያዝና እሱ የፈለገው ፍልስፍና በህዝቡ አይምሮ ውስጥ እንዲሁም በሀገሪቷ ተቋማዊ ቅርጽ ኖሮት እንዲተገበር ነው የተፈለገው እና ይሄ ምን ማለት ነው የሚለው ከዛ ነው። ይሄ ትልቁ ነገር የሚያሳስበን ይሄ ነው። አሁን ይሄ ሰው ዝም ብሎ አንድ ተራ ሰው ቢሆን ቢጽፍ የፈለገው ቢጽፍ ብዙ የሚያስተቸው አይደለም፣ መብቱ ነው። አንድ ሰው ጽፎ የጻፈው ነገር ጥሩ ነው ልብ ያለው ነገር ከሆነ ለፖሊሲ የሚበቃ ከሆነ እንደው ተከትፎ ምን ተብሎ ጥሩ ምግብ የሚሆን ከሆነ ይሆናል፣ ካልሆነም ገበያ ይጥለዋል። ይሄ ሰው ግን የፖለቲካ ስልጣን የያዘ ሰው ነው። ጠቅላይ ሚኒስትር ነው። ባንክም ታንክም ሁሉንም የሚያዝ ነው። ተቋማትን የሚያዝ ሰው ነውና ጻፍኩ አለ አንድ መጽሐፍ፣ አንድ ኦፒኒየን አለኝ ወይም ደግሞ የራሴ አመለካከት አለኝ መደመር ይባላል የሚል ነገር ይዞ መጣ። እንደዚህ በሚሆንበት ሰዓት በፕሮሲጀሩ ምንድነው መሆን ያለበት? አንድ ሰው ስልጣን ላይ ያለ ሰው ሐሳብ ሲመጣለት ያን ሐሳቡን እንዴት ነው የሚያሰርጸው ነው። ይሄ መሰረታዊ ጥያቄ ነው። ይሄንን ማንሳት ያለብን ይመስለኛል። በተለይ ብልጽግና ውስጥ ያላችሁ ሰዎች እና ደግሞ የመንግስት ደጋፊም ሳትሆኑ ባንክ ውስጥ ያላችሁ በተለያየ ተቋማት ውስጥ የምትሰሩ ሰዎች ጥያቄ ማቅረብ ያስፈልጋል። አንደኛ ኢንዶክትሪኔሽን የሚባል ነገር አለ እንደምታውቁ። ኢንዶክትሪኔሽን ማለት በአማርኛ አንድን ሐሳብ አንድ ሰው ይመጣለትና ያለምንም ክሪቲክስ ያለምንም መፍጨት መጠየቅ ማገናዘብ እንዲውጥ ማድረግ ማለት ነው ኢንዶክትሪኔሽን ማለት። በህወሓት ጊዜ ታስታውሽ እንደሆነ የሆነው ነገር ምንድነው? አብዮታዊ ዲሞክራሲ የሚባል ነገር ተገልጦልኛል አለ ፓርቲው። ከዛ ማጥመቅ ጀመረ እና እንጠመቅም አለ አስተማሪዎች። ያን አስተማሪ ነበርኩ እና ምን ይሰራልናል ይሄ
ያን በግድ ለምንድነው የምታስተምሩን አንድ ፓርቲ ፖሊሲ የሚል ነበር ትግላችን። ያ ኢንዶክትሪኔሽን ይባላል። እና ያ አሁን ፓርቲ አትሊስት የፓርቲ መልክ ይዞ ነው የመጣው። አሁን ፓርቲም አይደለም የአንድ ሰው አስተያየት የጠቅላይ ሚኒስትሩ መጽሐፍ እሱን ዋጡ ግዙ። የባንክ ማኔጀር የሚባል ነገር የለም፣ ወታደር የሚባል ነገር የለም፣ ማንም የለም። ይህንን ግዙ ዋጡ የሚለው ነገር በመጀመሪያ ደረጃ እያንዳንዱ ኢትዮጵያ ይሄ መጠየቅ መቻል አለበት። ይሄ በዲሞክራሲ ስርዓት ውስጥ በጣም የተሳሳተ አካሄድ ነው፣ ብዙ ቃም ይሰብር አካሄድ ነው። በሁለተኛ ደረጃ ይሄ መጽሐፍ የተመረጠበት ምክንያቱስ ምንድነው? እንደዚህ የመንግስት ተቋማት ሁሉ እንዲገዙት የተደረገበት አንደኛው ወጥቶ ነው ከኢትዮጵያ ውስጥ ካሉ ከታተሙ መጽሐፍት ሁሉ የተመረጠ ባለስልጣን ሁሉ የሚያሳየው ልዩ መጽሐፍ ተብሎ ማን መርጦት ነው? እንደው ብዙ እኮ የተጻፉ መጽሐፎች አሉ። አንቺ ደግሞ ማንበብ ትወጃለሽ። ይሄው ከኋላሽ ሁሉ ያሉ ኢትዮጵያ መጽሐፍቶች በሙሉ አብዛኞቹ አቃለው በኢትዮጵያ ጉዳይ ላይ የተጻፉ ናቸው። እነሱ ለምንድን ነው ያልቀረቡት? የአብይ መጽሐፍ ምን ስለሆነ ነው ተቋም ሁሉ እንዲገዛው የተደረገው? ይሄ መጠየቅ አለበት እያንዳንዱ ተቋም። አንድ ተጋጅቼበት ቢሆን ማቀርብል መረጃ ነበረኝ። አብሮት ላይ ብዙ በስጦታ ምናምን የሚመጡ መጽሐፍቶች አሉ ይቀርባሉ። ግን በተለይ የድሮ ታሪካዊ ይዘት ያላቸው መጽሐፍቶች ተጭነው ሲወጡ ከዛ አካባቢ ያው አያስፈልጉም ተብለው ተጭነው ሲወጡ የሚያሳይ ቪዲዮ ተልኮልኝ ነበር የሆነ ጊዜ ላይ እና ያው አገሪቷ ብዙ ችግር ውስጥ ስላለች በዛ ጉዳይ ላይ በዚህ ብዙ መጮህ አያስፈልግም ብዬ አስቀምጬዋለሁ። አሁን አንተ ካመጣኸው ነገር ጋር በኢትዮጵያ ታሪክ ላይ ትላንትናውን ሳናውቅ ዛሬውን ሳናውቅ ነገን ምን ተነብይበት ነገር ከባድ ነውና ከትላንት ጀምሮ እስከ ዛሬ ምን ተደርጓል በሀገራችን በፖለቲካው፣ በሃይማኖቱ፣ በማህበራዊ ህይወት ምናምን የሚባሉ ብዙ አዋቂዎች የጻፏቸው መጽሐፍቶች ከየቦታው ተወስደው ጠፍተዋል፣ ተለቅመዋል። ከዩኒቨርሲቲዎች ሳይቀር አታገኝም። እኛ ቲያትር እየተማርን የኢትዮጵያ ሀገር በቀል የሆኑ ሾርት ስቶሪዎች ታሪካዊ ይዘት ያላቸው ምናምን መጽሐፎች በጣም ችግር ነበር። አንድ ከተገኘ እሱን ፕሪንት አድርገን በሩ ላይ አዲስ አበባ ዩኒቨርሲቲ 6 ኪሎ በሩ ላይ የሆነ ኮካ ምናምን ይባል ነበር። እዛ ተሰልፈን ነበር ፕሪንት የምናደርገው። ያውም ለመማር ፕሪንት አድርገን ብዙ ገጽ አድርገን ነበር እና የመጽሐፍ እጥረት በተለይ ሀገር በቀል የሆኑ የመጽሐፍ ጉዳዮች ኢትዮጵያ ውስጥ እንደሌሉ እናውቃለን። ለመማሪያም ለምናምን እና እሱን አሁን ኮምፔር እያደረክልኝ እያወዳደርክልኝ ያለው ለምንድን ነው በዚህ ደረጃ? ምክንያቱም የሀገሪቷ ትልቁ ባለስልጣን ጠቅላይ ሚኒስትሩ ስለሆነ እሱ በሚፈልገው መልኩ አሳትሞ የእሱን ሀሳብ ወደ ህዝቡ ያሰረጸበት ነገር ነው። ከዛ ውጪም ግን አሁን ይሄ መጽሐፍ ገና ያላነበቡትም አይደል መንግስት አካላት ወጥተው መጽሐፉን እንደዚህ ፎቶ እየተነሱ ምናምን ያለው ፕሮሞት ለማድረግ አንድን ሀሳብ መጀመሪያ ማየት ያስፈልጋል። ለምን ለትውልድ አንብበው ብለ ለመስጠት ነው አይደል? ከአንብበው ብለ የሰጣው ትውልድ አንብቦ በዛ ነገር ይጠቀማል ወይስ አይጠቀምም፣ ይጎዳል ወይስ አይጎዳም የሚለው መታየት ያለበት ይመስለኛልና በዚህ ደረጃ ሁሉም ሰው በግዴታ እንደ አንድ በቃ ጠቅላይ ሚኒስትሩ ከተናገረው ልክ ነው ተብሎ ምን ነገር አለበት ወይ? እኔ መጽሐፍ ባለስልጣናት መጽሐፋቸውን እንደውም አዲስ ነገር ነው ጥሩ ነገር ነው ብዬ ነው ማስበው። ግን መጽሐፉ ምንድነው? አላማውስ ምንድነው? በዚህ ደረጃ ፕሮሞት ተደርጎ ማስታወቂያ እየተሰራለት የሚተላለፈው ነገር ምንድነው የሚለውን ጥያቄ ነው መጠየቅ የምፈልገው። ያ እሱ ነው። ይሄንን እንደዚህ አይነት ክሪቲካል ጥያቄዎች መጀመሪያ የመቀበል ደረጃው ላይ ማለት ነው። ይሄ መጽሐፉን ለመቀበል መጀመሪያ እንደነዚህ አይነት ጥያቄዎች መጠየቅ አለበት። ወደ ይዘቱ እንገባለን፣ ማአት ጉድ ነው ያለው። ግን መጀመሪያ አመጣጡ ራሱ ትክክል ነው ወይ? እንደዚህ የምድሪቱ አንደኛ መጽሐፍ ነው ተብሎ እንዲቀርብ የሚደረግበት መንገድ ይሄ በጣም ከዲሞክራሲ የተፋታ እነዚህ ምንድናቸው ኦቶሪቴሪያን የሚባሉ ጠቅላዮች የነሱ አሰራር ነው። መሐመድ ጋዳፊን ብዙ ጊዜ አንስተናል። መሐመድ ጋዳፊ ግሪን ቡክ የሚባል ጻፉ እና ግሪን ቡክ የሚባል 100 ገጽ ያለው ጽሁፍ ጻፉና የጻፉት እንትኑን መቼም ይዘቱን ብታይ በጣም አስገራሚ መጽሐፍ ነው። ማለት ያልተነሳ ኢሹ የለም። በ100 ገጽ የሚያልቅም አይደለም ያነሱት ዝርዝር ይሄ ማውጫውን ያየነው እንደሆነ 5-10 መጽሐፍ የሚያጽፍ ነው። ግን እሳቸው በ100 አጠቃለው በዚህ ነው መተዳደር ያለባችሁ አሉ። ልክ አብይ እንደሚያደርገው እያንዳንዱ ባለስልጣን ገዛ። ከዛ እንደውም የእሳቸው መጨረሻ ላይ ትምህርት ቤት ማስተማሪያ መሆን አለበት እና እያንዳንዱ ሰው ግሪን ቡክ አንጠልጥሎ ይሄድ ነበር ሊቢያ ውስጥ።
እና ማኦ እንግዲህ ቻይና እንደዚህ መጽሐፍ ጻፉ የተባሉ ሰዎች የሁለቱ መጽሐፎች ተቃጥለዋል እነሱ ሲሞቱ በኋላ እንመጣበታለን። እና ይህ አካሄድ የኦቶሪቴሪያን የሚባለው ወይም ደግሞ የአምባገነን አካሄድ ነው። ያልሻቸው ብዙ መጽሐፍት እያሉ ሪሰርቾች አሉ። የሚያስገርም ነገር 3-4 እየሆኑ በጣም ጥሩ የተማሩ ሰዎች የጻፏቸው ሪሰርቾች ተደብቀዋል። ወጥተው እንኳን ለውይይት እንኳን አልቀረቡ። እና ይሄ ዝም ብሎ በጣም ሻሎ የሆነ መደመር የሚባለውን እንደው የቲኔጀርስ ቃል እኮ ነው ማለት ራሷ መደመር የምትባለው ዝም ብላ የተራቃል ናት። ባለፈው ድማሮ ብሎ ሊያካብደው ሞከረ መሰለኝ እንጂ በጣም ተራቃል እኮ ነው። እንዴ ይሄ ነው። ሌላው ጉዳይ ሐሳብ ሲመጣ እናንተ ብልጽግና ሰዎች ፕሮሲጀር አለ እኮ በሀገር ውስጥ። ምክንያቱም መርህ የሚፈልቀው አገሪቱ መርህ አፍላቂ ተቋም አላት። ኢትዮጵያ ብቻ አይደለችም። ማንኛውም ሀገር አስፈጻሚ የሚባል አለ፣ መርህ አፍላቂ የሚባል አለ፣ መርህ ተርጓሚ የሚባል። መርህ ተርጓሚው ፍርድ ቤት ነው እንግዲህ ያ ማለት የኮንስቲቱሽናል የሆኑ ኢንተርፕሬት የሚያደርገው የሚተረጉመው ያ ነው ፍርድ ቤት። አፍላቂው ሌጂስሌቲቭ የሚባለው ባዲ አለ፣ ህግ አውጪ ማለት ነው። ሐሳብ ያፈልቃል፣ የፈለቁ ሐሳቦችን ያጸድቃል፣ ህገ መንግስት ማሻሻያም ሊያደርግ ይችላል። ስራው ይሄ ነው። አስፈጻሚ ማስፈጸም ነው ስራው። አስፈጻሚ የወጡ ህጎችን እነሱን ማስፈጸም ነው። አሁን እኮ አብይ እኮ አስፈጻሚም ነው፣ መርሆ አፍላቂም ነው። መርሆ የሚያፈልቀው ደግሞ ብቻውን ነው፣ መደመር የሚባል መርሆ። ያንን ተቋማዊ ያደርገዋል አድርጎ አዛዥም እሱ ነው፣ ሁሉንም እሱ ነው ማለት እኮ። ይሄ ከባድ የስርዓት መፋለስ ነው። እንደዚህ አይነቱን ፕሮሲጀር አገራችን እንደዚህ አይነት ልምምድ ውስጥ አትገባም ማለት እኮ። እንደው የፖለቲካ ልዩነታችን እንዳለ ሆኖ አንድ ብልጽግና ሰው ይጠበቅበታል። ሀገራችን የሁላችንም አይደለችም እንዴ? እንደው ዝም ብሎ አንድ ሰው በመጣለት ሐሳብ ዝም ብሎ ይመራል እንዴ አንድ ሀገር? ይሄ ነው። ሌላው መጨረሻ ላይ ምንድነው ሐሳብ ሲመጣ የሚደረገው በፓርቲ ውስጥ ይሄ ለብልጽግና ሰዎች ነው በአብዛኛው መቼም። ሐሳብ ሲመጣ የሚደረገው ምንድነው? አንድ ሰው ከአባላቶቹ መካከል አንድ ሰው አንድ ነገር በራልኝ፣ አንድ ሪሰርች አገኘ ተመራምሬ ካለ መጀመሪያ ያንን ሐሳቡን ምን ያደርጋል? ለፓርቲው አባላት ያቀርብላቸዋል። በመጽሐፍ መልክ ይሁን በዶክመንት ይሁን በምን ይሁን ያቀርባል። የፓርቲው የጥናትና ምርምር ዘርፍ አለ፣ አባላቶች አሉ፣ በሐሳቡ ላይ ይፋጫሉ። የሚጨመረውን ይጨምራሉ፣ የሚቀንሰውን ይቀንሱና የፓርቲ አቋም ያደርጉታል። የፓርቲ ዶክመንት ይሆናል፣ የፓርቲ ሰነድ ይሆናል። ያ የፓርቲ ሰነድ ህወሓት አሁን ትልቁ ችግር የነበረው ምንድነው? የፓርቲውን ሰነድ ህዝብ ካልተቀበላችሁ ነው የሚለው። እሱ ትክክል አይደለም። ይሄኛው ደግሞ የፓርቲም ሰነድ አይደለም፣ የግል ሰነድ ነው መቀበል አለባችሁ የሚለው እኮ። በጣም እድገታችን እኮ በህወሓት ጊዜ በአብዮታዊ ዲሞክራሲ አንተጠመቅማል፣ አሁን በመደመር በአንድ ሰው አስተሳሰብ መጠመቅ አለባችሁ ወደሚል እንትን የመጣ ነውና ሶስት ነው። ግለሰብ ሐሳብ ያመጣል፣ ፓርቲ አሽቶ ዶክመንት ያደርጋል፣ ከዛ ወደ ህዝብ ይመጣል በማኒፌስቶ ተዘጋጅቶ ለውሳኔ። እንደዚህ ነው በዲሞክራሲ ስርዓት ውስጥ። ህዝብ ሲመርጠው ይሄ ሐሳብ ጥሩ ነው መርሆ ሆኖ ይተከልልኝ፣ መተሳሰሪያ መርሆ ይሁንልኝ ብሎ በምርጫ ያጸድቀዋል። ማኒፌስቶውን ያይና የብልጽግና ማኒፌስቶ መደመር ነው ምናምን ተብሎ ቀርቦ ማለት ነው። ከዛ በኋላ ነው ወደ ተቋም የሚካሄደው። እንግዲህ ተቋማዊ እንዲሆን ህዝብ ስላጸደቀው ወደ ተቋማዊ አሰራር ይገባል ማለት ነው። ይሄ ሁሉ የለም። ድንገት ተነስቶ ሰውየው ስልጣን ላይ የሆነ ይጽፋል። ተቋም አሁን ያልሽው መጨረሻ ላይ ወደ ተቋም እንዲገባ እየታገልኩ ነው የሚለው እና በአጠቃላይ መጀመሪያ መጠየቅ ያለባቸው እነዚህን የመሳሰሉ ጥያቄዎች አሉ። የኦቶሪቴሪያን የሚባለው የአምባገነናዊ አካሄድ ነው መጽሐፉን የሚያሰርጽበት። ወደ ይዘቱ እንመጣለን። እንደው አንቺ ጨምሪበትና። መልካም ነው። አይ የመጽሐፍ ባህል መጽሐፍ የማንበብ ባህል የእውነትም ከፎቶ በዘለለ አንብበውት ከሆነ እንደዚህ የኢትዮጵያ ስልጣን ላይ ያሉ ሰዎች አድርገው ማሳየታቸው ጥሩ ሆኖ ቅድም እንዳልኩት ሞቲቭ ምንድነው ዓላማው ምንድነው የሚባለው ብቻ ሳይሆን ኢትዮጵያ ውስጥ ስንት ፐርሰንቱ ነው ጊዜ ስተርፎት የሚያነበው? የማንበብ ባህላችንስ የቱ ጋር ደርሷል? የተማረው እንኳን መጽሐፍ ያገኛሉ የሚባለውን ጥያቄ ለዛ እንግዲህ ከ100 ወደ 30 ሚሊዮን ይደርሳል ከተባለ ማህበረሰብ ውስጥ 49 ሺህ እንኳን ያልሞላ ነው በማትሪክ እያለፈ ያለውና በዚህ ማህበረሰብ ውስጥ እንደው ያነባሉ ማለት እንደው ወታደሩ ምንም ያን ነገር ገዝቶ በግዴታ እንዲሄድ ማድረጉ ያው ካድሬዎች ምናምን በርግጥ ይጠቀሙበታል።
እንደው የትኛው ጊዜ የኢትዮጵያ ሕዝብ መቼ ረፍት አግኝቶ ቁጭ ብሎ ይሄንን አይዲዮሎጂ እናንትን እንደሚያነበው አላውቅም። ስለዚህ የተጻፈው ህዝቡ ኖርማል መጽሐፍ እንደሚጻፉት ኖርማል መጽሐፍ የሚጻፈው ሰው ያለውን እውቀት የሚያካፍልበት የሚፈልግ አንብቦ እንዲጠቀምበት ማለቅ። ስለዚህ የኛው አጀንዳው እሱ አይደለም ማለት ነው። አይደለም በዚህ ደረጃ ወርዶ ህዝብ አንብቦት ሊጠቀምበት የሚችሉ አይደለም። ይሄ ተቋማዊ ነገር ቅርጽ ይዞ በትዕዛዝ ከላይ ወደ ታች የመጣ ነገር ነው የሚለውን ካየን ምንድነው ውስጡ ያለው ምን አይነት ነገር ነው? ሀገራዊ ነው? ግላዊ ነው? ምንድነው የሚለውን ነገር ማየት አለብን። እኔ በበኩሌ መጽሐፉ አልደረሰኝምም አላነበብኩትም። ምናልባት አንተ በተወሰነ ደረጃ መጽሐፉን ሳታዩ አልቀርምና የመደመር መንግስት ምናምን የሚለው መጽሐፍ ምንድነው በውስጡ ያለው? የሚጠቅም ከሆነ እኮ ምናልባትም አካሄዱ ስህተትም ቢሆን ቢያንስ በጎ ነገር እናወራለት ነበር። እንዴት አየኸው መጽሐፉ? እኔ የመጀመሪያው መጽሐፍ በደንብ አንብቤያለሁኝ። ያው አሁን ይሄ መደመር መንግስት የሚለው የመጨረሻው አልደረሰኝም። ግን እሱ አብይ አህመድም ራሱ በዚህ መጽሐፍ ላይ መግለጫ ሲሰጥ ሌሎችም ደግሞ መጽሐፉን ያነበቡ አንብበናል ያሉ ሰዎች አስተያየት ሲሰጡ አይቻለሁ፣ አዳምጫለሁ። አስተያየት ምን በዚህ በይዘቱ ዙሪያ መስጠት የምንችለው በአጠቃላይ የመደመር የሚባለው አስተሳሰብ መነሻው የመጀመሪያው መጽሐፍ ነው። በዛ ላይ የተካበ የተደመረ መጥቶ መጨረሻ ላይ ይሄ መደመር የሚባለው አስተሳሰብ ተቋማዊ መሆን አለበት ነው አለ እሱ ራሱ አብይ ሲናገር። ስለዚህ ተቋማዊ የማድረጊያ ምዕራፍ ላይ ነው ማለት ነው አሁኑ አስተሳሰብ። ስለዚህ አዲስ አይደለም። ውስጡ ቢነበብ መቼም ሁሉ የሚጣላል ሊሆን አይችልም። መጽሐፍ ማንኛውም መጽሐፍ በውስጡ የምታገኛቸው መልካም ነገሮች ሊኖሩ ይችላሉ። በተለይ ዝም ብሎ ስታየው መደመር የሚለው ነገር እንተባበር የሚለው ነገር በራሱ ምንም መጥፎ ነገር ሊሆን አይችልም። ግን ምንድነው ይሄ መደመር የሚባለው አስተሳሰብ ተቋማዊ ሲሆን ምንድነው ችግሩ ነው የመጀመሪያው ነገር መነሳት ያለበት። ምንድነው ችግሩ? ዴሞክራሲያዊ ነው ወይ? በመጀመሪያ ዲሞክራሲያዊ ነው ወይ? አሁን ባለው የመንግስት አወቃቀር ውስጥ ዓለም በሙሉ የደረሰበት እንትን ምንድነው ምዕራፍ ሴፓሬሽን ኦፍ ፓወር የሚባለው ፓወር እንዳይደመሩ ማለት ነው። የመንግስት ምሰሶች አሉ እንግዲህ እንደምታውቀው ህግ አውጪ አለ፣ ህግ ተርጓሚ አለ፣ ህግ አስፈጻሚ አለ፣ ፕሬዚደንት የሚባል ደግሞ አለ። ኢትዮጵያ ውስጥ የፕሬዚደንት ጽሕፈት ቤት ወደ ታች መዋቅር ባይኖረውም ለብቻው ተገንጥሎ ነው ያለው ነው የሚባለው። እነዚህ ምንድነው ሆሪዞንታል ግንኙነታቸው? አሁን የመደመር የሚባለውን ፍልስፍና የጎንዮሽ ድማሩ አስተሳሰቡ ምንድነው የሚያመጣው ችግር ነው ብለን መመዘን ያለብን። በግድ ግዙ ተብሏል እንግዲህ በግድ ወደ ስራ ተርጉሞ ተብሏል እንግዲህ ይሄ ነገር ሲተረጎም ምን ያመጣል ነው። ለዚህ ነው ያሳሰበን እኮ እና ይሄ ሴፓሬሽን ኦፍ ፓወር የሚባለውን ጽንሰ ሐሳብ የሰበረ ነው መደመር። እነሱ ቢተረጎም ምንድነው ሊሆን የሚችለው? ምን አይነት ነገር ነው ሊመጣ የሚችለው? ይሄ ነው ትልቁ ችግር። አሁን እነዚህ ሶስት አካሎች ለምሳሌ አሁን ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ መደመር የለባቸውም። ምክንያቱም ዓለም እንዳይደመሩ የፈለገው ምንድነው ከዚህ ከሴፓሬሽን ኦፍ ፓወር ኋላ ያለው ፊሎሶፊ ኦቶሪቴሪያን እንትን ይሆናሉ ወይም ደግሞ ኃይልን ያላግባብ ይጠቀማሉ። አንዱ ይጠቀማል። ይሄ ቼክ ኤንድ ባላንስ የሚባል ነገር አለ። ተፈራርተው ተከባብረው ሚዛን ጠብቀው እንዲሄዱ በማድረግ ኦቶሪቴሪያን የሚባለውን ወይም ደግሞ ይሄ ጠቅልልነት የጠቅላይ ገዥነትን እንታገለዋለን ነው የሚለው ዓለም በሴፓሬሽን ኦፍ ፓወር። ያንን አፍርሶ አብይ አህመድ ተደመር ነው የሚለው። ፍርድ ቤት ማናቸው የሚደመሩ? ፍርድ ቤትና ስራ አስፈጻሚው ይሄ ኤግዜኪዩቲቭ ቦዲውና ህግ ተርጓሚው እንተባበር ከተባበሩ ምንድነው ለህዝቡ የሚመጣው ነገር ነው። አሁን እነዚህ ህግ አውጪው፣ ህግ ተርጓሚ፣ ህግ አስፈጻሚው፣ ፕሬዚደንቱም አንድ ላይ ከተባበሩ በመደመር ስም አንድ ጥሩ የፋፋ ጡንቻው የፈረጠመ ኃይል ይፈጠራል ማለት ነው። የተባበሩ መንግስት አንድ ትልቅ ኃይል ይፈጠራል። ያ ለመገርሰስ አስቸጋሪ ይሆናል ማለት ነው። ለዚህ ነው ዓለም ከአብይ በተቃራኒ ነው የሚለው ለማለት ነው። ከአብይ መደመር ሳይሆን ሴፓሬሽን ነው የሚያስፈልገው። ትግላችን ሴፓሬት ለማድረግ ነው። አንተም በመምሄድ ፍርድ ቤት አስፈጻሚው ፍርድ ቤት ውስጥ አትግባ፣ ወታደሩ ጠቅላይ ሚኒስትሩ ስራ አትግባ። ገብተህ ቁጭ ብለህ የእሱ መጽሐፍ እያነበብክ እዚህ ጋር አልገባኝም ይሄን እያልክ በቡድን እየተከንተ እያደረግ ተደምሬያለሁ አትበል። ፖሊስ እንደዛ አታደርግ።
የሚል ነው ትግሉና ይሄንን የመነጠል ስራ ነው ኢትዮጵያ ውስጥ አሁን ትልቁ ሳይንስ የሚያስፈልገው ትልቅ መጽሐፍ ያለብን እንዴት ሴፓሬሽን ኦፍ ፓወር ይምጣ ነው እንጂ እንዴት ይደመሩ እንዴት እናድርገን አብረን አንድ ኃይል እንፍጠር አይደለም እና ይሄ ነው አንዱ ትልቁ ችግር አሁን እኮ አንተ ያልካቸው ተቋማት ህግ አርቃቂው ተርጓሚውና አስፈጻሚው እኮ ያው ኢትዮጵያ አንድ ናቸው እንደምናውቀው አራተኛ መንግስት ደግሞ ያው ሶስቱ አካላቶች ይባሉና አራተኛ መንግስት ደግሞ ሚዲያ ይባላል በመንግስት ስር ያሉት ሚዲያዎችም አንድ ላይ ተደምሮ አራቱም በአንድ ነው ያሉት ሶ የተለያየ ነገር አያስፈልግም አሁን ይሄ ግን ልክ አይደለም ነው አሁንኛ ውጭ ያለነው ወይም ሌላው ሰው እንደዚህ ልክ አይደለም ለየብቻ መሆን አለባቸው ቼክ ኤንድ ባላንስ ያስፈልጋል ሌላ ሐሳቦች መሸራሸር አለባቸው ነው አሁን እኮ ይሄ ህጋዊ ቢሆን አያስፈልጉም ባይነኝ እኔ ደግሞ ፍርድ ቤትም እኮ አያስፈልግም ፍርድ ቤት እኮ ከሳሽና ተከሳሽ የሚቆምበትና ያንን መሃል ላይ ቁጭ ብሎ ለማየት የሚያይ ተቋም ነው እሱም እኮ አያስፈልግም በቃ ትዕዛዙን ቀጥታ ከላይ መጥቶ ከዛ በኋላ በወታደር ማስፈጸም ነው ስለዚህ እነዚህ ተቋማቶች የማያስፈልጉበት ደረጃ ይደርሳል ማለት ነው አዎ በቃ ሲጠቀለሉ ዝም ብለው ታዛዥ ይሆናሉ ማለት ነው ፍርድ ቤት መንግስትን አይከሰውም ማለት ነው ክርክርም አይኖርም እንጂ ፍርድ ቤት በቃ ከዚህ እንደዚህ ነው የሚባለው ትዕዛዝ ብቻ ቀጥታ ከአብይ አህመድ ከቤተ መንግስት ይወጣል እሱን ፖሊስ ወይም ወታደር ያስፈጽመዋል ማለት ነው ስለዚህ ይሄንን የሚከራከረ ቦታ ክርክር ከሌለ ሁሉም የተደመረ ሁሉም ሐሳቡ አንድ ከሆነ ክርክርም ከሌለ የፍትህ ሲስተምም ከሌለ ፍርድ ቤቶች ላይ ያስፈልጉ ነው ማለት ነው አዎ ቢኖሩም መጫወቻ ነው የሚሆኑት ያስፈጻሚው አገልጋይ ነው የሚሆኑት ማለት ነው አሁን ምንድነው ፊሎሶፊው ራሱ ምንድነው የሚለው መደማመር አይደለም መደማመር እኔ መታሰቢያ መጣቸው ሐሳብ ላይ መደመር እኔ ደግሞ አንዳንድ ጊዜ ደግሞ አንድ ነገር ሲኖረኝ መታሰቢያ እኔ ላይ መጣ እኔ ሐሳብ ላይ መደመር አይደለም እኮ የሚለው መደመር ብቻ ነው መደመር አንድ የተዘጋጀ ነገር አለ እዛ ላይ ይሄድን በቃ መተባበብ ብቻ ነውና አብይ አህመድ ምንድነው አንድ የተነሰስኩት ነገር አለኝ ይሄ መደመር የሚባል መጽሐፍ ጽም ያለውና ኑ እዚህ ላይ ኑ ተደመሩ ጥሪ ነው ልክ ነው ይሄ አንድ አቅጣጫ ባላንድ አቅጣጫ ስለዚህ ምንድነው የሚሆነው ማለት ነው የቅድም ያልነው ስራ አስፈጻሚውም ፌደሬሽን ምክር ቤትም ፍርድ ቤቱም ሁሉም እንደው ለውጡን እናጠናክር በሚል ስም አብይ አህመድን ተደመርን ካለ ፈረሱ ማለት ነው እነዛ አሁን የፌደሬሽን ምክር ቤት ሊቀመንበሩ ማናቸው አቶ አገኘሁ ተሻገር አንድ ጊዜ እንደ ትልቅ እፍረት እንኳን የላቸውም ለዚህ ለሚዲያ ሲናገሩ መደመር ወሳኝ ነው ይላሉ ተደምረናል ይላሉ ፌደሬሽን ምክር ቤት አስፈጻሚው ላይ ተደምሯል ፌደሬሽን ምክር ቤት ምንድነው ህግ ተርጓሚ ነው በምድሪቱ ውስጥ እንደምታውቂ ህግ ተርጓሚ ለፍርድ ቤት አይደለም የተሰጠው ለፌደሬሽን ምክር ቤት ከአስፈጻሚው ጋር ከተደመረ ያ የቅድም ያለው ቼክ ኤንድ ባላንስ ፈርሷል ማለት ነው ስለዚህ ይሄ በጣም የሚያሳስበን ነገር የአብይ አህመድን ኃይል በለው አስቆሙ እናንተ በተለይ ብልጽግና ውስጥ ያላችሁ የፖለቲካ ልዩነቱ ሳይሆን የይዘቱን ብቻም ሳይሆን አካሄዱ ኢንጂነሪንጉ ማለት ነው መንግስትን የሚያይበት የመንግስት ምህንድስናው ይሄንን አንድ ትልቅ አምባገነናዊ ስርዓት የመገንባት ሂደት ስለሆነ ሃይ ማለት አለብን ቅድም ያልነው ፕሮሲጀሩም ትክክል ስላልሆነ ነው አንዱ እስቲ ስለመደመር አሁን ያንድን ግለሰብም ይሁን ወይም የፓርቲ ሊቀመንበርም ይሁን ወይም ያንድን ፓርቲ አይዲዮሎጂ ማን ነው ሊደመርበት የሚገባው የሚለውንም መነጋገር አለብን ስንቱ ነው አንድ ፓርቲ ነው አይደል ብልጽግና አንድ ነው ብልጽግና ሀገር አይደለም ሀገር ካልሆነ ደግሞ አንድ ፓርቲ ነው ሌሎች ፓርቲዎችም ሀገሪቷ ውስጥ አሉ ሊኖሩም ይገባል የመሳሰሉታልና በዚህ ደረጃ ከቤተ መንግስት የወጡ ሐሳቦች ላይ ቅድም ያልከው በጣም ትክክል ነው ሁልጊዜ ኑና ተደምሩ ሲባል በንግግሩ ተደምሩ ከነከሌ ተደምሩ አብረውን እየሰሩ ተደምሩ እንጂ እኔ ወደዛ ሄጄ መሃል ላይ ከዛም ከዚህ የሚባል ነገር የለምና እየመጣ መደመር ራሱ በህግም በስርዓትም በአይዲዮሎጂ በፖለቲካ ሳይንስም እየመጣ ወደ ሌላው የመደመር ነገር በተለይ መንግስት የሆነው አካል ላይ የመደመር ነገር አለ ወይስ ህግስ ሊከለክለው አይገባም ወይ ለምሳሌ ሀገሪቷ ጠባቂ ወታደር ፖሊስ ናቸው እነዚህ የእንባ ጠባቂ በላቸው ወይም ከሲቪክ ማህበራት ሁሉም እዛ ውስጥ ሄደው መደመር አለባቸው ወይስ ይሄ ነው መደመር አንድ በዚህ በማህበረ ፖለቲካ ትምህርት ውስጥ ሜልቲንግ ፓት የሚባል
አስተምህሮ ነበረው ተነቅፎ አሁን ብዙ ሀገር ነቅፎት አይቀበለውም ግን እሱ የማህበረ ፖለቲካ አስተያየት ብቻ ነው ሜልቲንግ ፓት ማለት ነው የዘለሉ መቅለጥ ማለት ቀልጦ መስሎ መኖር ማለት ነው እና ይሄ አብይ መደመርም ሜልቲንግ ፓት ነው እንደ ሜልቲንግ ፓት ማለት ነው ወስዶ መቅለጥ አብይ ጋር ሄዶ 4 ኪሎ መቅለጥ ነው ይሄንን ነው እኛ ምንቃው በተለይ ወታደር መቅለጥ የለብህም እዛ ሄደ መቅለጥ የለብህም አገሪቱ የምትፈልገው ካንተ ተደምረህ ስራ አስፈጻሚውን ለማፋፋት ሳይሆን በህገ መንግስት የተሰጠ ስራ አለ ያንን ስራ ብቻ ስራ በቃ ፍርድ ቤት እንደ ኬንያ ፍርድ ቤት ምንድነው የሆነው በምርጫ ግጭት ተፈጠረ ማጭበርበር ምናምን ተፈጠረ ምናምን እና መጨረሻ ላይ ሲወስን ሁሉም ፈሩ ስልጣን ላይ ያለው መንግስት ሁሉ ፈራ ለምን አልተደመረም ፍርድ ቤቱ እነዛ 9 ዳኞች መጨረሻ ላይ ምርጫውን ምን አሉት void ይሄንን ነው መገንባት የምንፈልገው ኢትዮጵያ ውስጥ የተደመረ ፍርድ ቤት አይደለም ፍርድ ቤት ከተደመረብን መሄጃ እንዴት ይኖረናል ብዙ ነገር እኮ ሲጠፋ እኮ አንድ ማምለጫ ተቋም ያስፈልጋል እኮ ራሱን መንግስትን እኮ መክሰስ አይቻልም ማለት ነው በዚህ አይነት አካሄድ ይሄ ነው ሁለተኛ መደመር እኮ የፓርቲ አቋም እኮ አልሆነም እኔ እኮ ያው ትልቁ በጣም ያስገረመኝ ነገር ይሄ እኮ ነው የፓርቲ አቋምማ ቢሆን ኖሮ የብልጽግና ዶሴ ነው ተብሎ ይመጣ ነበር የአብይ አህመድ መጽሐፍ እኮ ነው የሚሉ አሁን ስራ አስፈጻሚዎቹ እኮ ራሱ ምንድነው የሚሉት ዶክተር ፍጹም ምናምን ስታይ እኮ እንደገና ነበርኩት እንደገና በፊት አያውቁም ማለት ነው አብይ ለብቻው ነው የጻፈው ማለት ነው ተወያይተውበት የሚወጣው ወጥቶ የሚገባው ገብቶ ከዛ የፓርቲ አቋም ተብሎ የብልጽግና ሰነድ ሆኖ ቢመጣ እኮ አንድ የፓርቲ ነው እንላለን ትግላችን ከፓርቲ ጋር ይሆናል ያንድ ግለሰብ አስተያየት ልክ የጋዳፊ ማለት ነው ግሪን ቡክ እንደ ግሪን ቡክ ነው የሆነውና ይሄን ነው የምንቃወመው አንድ ግለሰብ እንዴት ይሄን ያህል ጠቅላይ ሚኒስትር የሆነ ሰው እንደው እኔ ስልጣን ላይ ሆኖ ራሱ አንደኛ ጊዜውን ከየት ያመጡታል እንደዚህ በ7 አመት ውስጥ 4 መጽሐፍ ለመጻፍ 5 መጽሐፍ ለመጻፍ ሚለው በጣም ነው የሚያስገርመኝ መጽሐፍ መቼም ታውቂዋለሽ በጣም ከባድ ስራ ነው እና ይሄንን ነው እየተቃወምን ያለ ነው ማለት ነው በአንድ በኩል በሌላ በኩል የዚህ መደመሩ የዚህ አሁን ያነሳ ነው ሆሪዞንታል የሆነው ችግር ነው አንድ ተቋም እየመጣ ሌላው ጋር ፍርድ ቤቱ ከተቋም ቨርቲካሊስ ደግሞ ለምሳሌ አንድ ተቋም ውስጥ ራሱ ለምሳሌ ካሉን ተቋማቶች ውስጥ እንውሰድ ህክምና እንውሰድ አሁን ህክምና ግዙ ተብለው መጽሐፍ ገዝተዋል ይሄን መደመር ማለት ነው ተደመሩ ተብለዋል ሐኪሞች አሁን የኩላሊት ምንድነው ስፔሻሊስት እና የልብ ስፔሻሊስት ተደምረን ምን ሊሉ ነው እነሱ መከራኮ ነው እነሱ ጋር ሄደሞ ተግባራዊ ለማለት የነሱ ትምህርት እየተገነጠለ ነው የሚሄደው ወደ ስፔሻላይዜሽን ነው የሚሄደው በቃ እንደዚህ እየተገነጠለ ነው የሚሄደው ምንም እንደምረው ነገር የለም እዛ ስፔሻላይዜሽን ነው እንደውም አሁን መንግስት ባጀት ብዙ መመደብ ያለበት ለስፔሻላይዜሽን ብዙ ስፔሻሊስትስ ፕሮዲዩስ እንድናረግ ነው የህክምና ውስጥ ያለህ ጥበቃ ሰራተኛ ማኔጅመንቱ ባለሙያው ተባበሩና ለተቋሙ ስሩ ማለት ምን ይሄ ማንኛውም ሰው ሲለው የኖረው ነው መጽሐፍ የሚያስብ ነገር አይደለም ማንንም ሰው የሚያምነው ነው ማለት ነው ከዛ ባሻገር ግን ፕራክቲካሊ እነዚህ ባለሙያዎች ተደመሩ ያን ማስጨነቅ ያንን መጽሐፍ አንብባችሁ ተደመሩ ያን ስራ ማስፈታት የለብንም ግብርናው ብትሄጂ እንደዛ ነው ትምህርት ውስጥ ብንሄድ እንደዛ ነው እና ተቋማዊ ላደርገው ነው ሲል ይሄ ሰው ይሄ መጽሐፍ መጀመሪያ አንብባችሁ ከዛ ደግሞ ተግባራዊ አድርጉ ሲል በተለይ በእነዚህ በተቋማት አካባቢ የሚከባድ ችግር ነው የሚያመጣው በአንድ ሀገር ላይ ያው በተለይ ፓርቲዎች ላይ ያልከውን ገልጻል ፓርቲ ከሆነ በፓርቲው ላይ ፓርቲው የሚተዳደርበት ማኒፌስቶ መገደም ምንም ቢሆን በአባላቶች ታይቶ ተወጥቶ ተወርዶ ተሻሽሎ በውይይት ነው ለዛ የሚበቃው ይሄ ከዛም በላይ ሆኗል የፓርቲም አይደለም የጠቅላይ ሚኒስትሩ ሐሳብ ነው ይሄንን ሐሳብ ከሐሳብም በላይ ደግሞ አሁን በፊት መደመር ፊሎሶፊ ብለን እንኳን ፍልስፍና ብንለው እንኳን አሁን ግን የመደመር መንግስት ብሎ ነው የመጣው ስለዚህ የመደመር መንግስት እኛ እንዲነን ከሚለው ባሻገር ይሄንን የመደመር መንግስት መቀበል አለባችሁና በዚህ ነው የምንተዳደረው ሲል በግል የሀገሪቷን መተዳደሪያ ደንብ ወይም ህገ መንግስት እንደመጻፍ አይሆንም ይሄ ሲፈለጋል ይቻላል
በጣም ትክክለኛ ነገር ነው። ምን አስታወሰኝ በኢህአዴግ ጊዜ ትልቁ ዶክመንት ምንድነው? ኢትዮጵያ ውስጥ ያለው ትልቁ ዶክመንት ነው ህገ መንግስት አልነበረም በዛ ጊዜ አብዮታዊ ዲሞክራሲ ነበር። ሶስት ተቃርኖዎች ነበሩ በህወሓት ጊዜ። ህገ መንግስት አለ፣ አብዮታዊ ዲሞክራሲ ነበረ እና ፓርቲው ደግሞ ፓርቲ ምንድነው መሪዎቹ ደግሞ እንትን አለ ፍላጎት አለ። እነዚህ እና ፌደራል ስርዓቱ አለ። እነዚህ በሙሉ በተቃርኖ ውስጥ ነበር የነበሩት። ፌደራሊዝም ከአብዮታዊ ዲሞክራሲ ጋር አይሄድም ነበር። አብዮታዊ ዲሞክራሲ በጣም ጠንካራ የሆነ ምንድነው ማዕከላዊነት ይጠይቃል። በሌላ በኩል እዚህ የፌደራል ስርዓት ነው የመሰረት ነው ፓወር ዲሰንትራላይዝድ ነው ይልሻል። አርሰ አብሮ ማሄድ ነው። ህገ መንግስት እዛ ጋር ተቀምጧል። ዋናው ገዢ ሐሳብ ግን አብዮታዊ ዲሞክራሲ ነው። እንደዚህ አይነት የመዋቅር ግጭት ውስጥ ነው የቆየ ነው። አሁን ደግሞ መጣ አብይ አህመድ ህገ መንግስት ተረስቷል። መደመር ነው አሁን ህገ መንግስት አይደለም። በቃ መደመር ህገ መንግስቱን ሁሉ ውጦ አሁን ሰው ይሄ መደመር ኮንስቲቱሽናል ነው ወይ ህገ መንግስታዊ ነው ወይ ራሱ አሁን መርሆ አድርገን ለመቀበል ማለት ነው። እንዴ መርሆ እኮ አላት እኮ ምድሪቱ። ያው ህገ መንግስት አለ የሚባለው እንግዲህ መርሆ አይደለም እሱ። ማንኛውም ህግ ይላል እኮ ህገ መንግስቱ ላይ ማንኛውም ህግ ይሁን አስተሳሰብ በዚህ ህገ መንግስቱ የማይገዛ ከሆነ ውድቅ ነው የሚለው እና መደመር እዛ አፕላይ አድርገ ነው እዛ ላይ ታይቷል፣ ተፈትሿል የመንግስት አቋም ለማድረግ። ምክንያቱም የመንግስት አወቃቀር አለ አንቀጽ 40 ምናምን አካባቢ ህገ መንግስቱ የመንግስት አወቃቀር ብሎ ያስቀመጠው ማለት ነው። እና ይሄ ሰው እንደዚህ የመዋቅር ግጭት ውስጥ ነው ያለ ነው። በጣም የሚያሳዝነው እኮ ለዚህ እኮ ነው የሚጠይቅም ሰው ያስፈልጋል። ሀገሪቱን በጣም ዝቅ እንዴት እናደርጋታለን የሚል ነው። ሌላው እዚሁ ጋር የሚያያዝ ነገር ይሄ መደመር እንደው አፕላይድ መደመር ነው። አፕላይድ መደመር አይደለም አፕሊኬሽኑን አሁን ቅድም በትምህርት ሚኒስቴር በምናምን ነው ያየነው። እስቲ ደግሞ ካልቸር እና ሃይማኖት ላይ እንውሰደው። ይመረው ምን ብለን ነው ሃይማኖት ምን ደምረው? ሃይማኖቶች ተደመሩ በጣም የተለያዩ እኮ ናቸው። እስልምናና ክርስትና ተደምረው የሚሰሩት አዲስ ሃይማኖት እኮ ሊኖር አይችልም። መንግስት ይሄን ማስተማር የለበትም። መንግስት ኮኤግዚስተንስ ነው ማስተማር ያለው። ልዩነታችሁ እንዳለ ሆኖ ተቻችላችሁ ኑሩ ነው እንጂ ተደመሩ ልንላቸው አንችልም። የሃይማኖት ተቋማት ካልቸርም እንደዛው ነው። ኢሬቻ የኦሮሞ ወገኖቻችን አካባቢ ነውና አማራው የሆነ አዋጣና አንድ ነገር እንስራ ልንለው አንችልም። በዚህ በካልቸር አካባቢ ኮኤግዚስተንስ ነው የሚያስፈልገውና በተለይ ማህበራዊ ጉዳያችን ውስጥ ይሄ ፕሪንሲፕል ይሄ መርሆ የሚታሰብ አይደለም። ከታሰበ ደግሞ ብዙ ቃም ይሰብር ብዙ ግጭት የሚያመጣ ማህበራዊ ግጭት ውስጥ የሚያመጣ ነውና ይሄ ሁሉ ችግር እያለበት እንዴት ነው እየተገዛ ይሄ ሁሉ ሰው በግድ እየገዛ ያነበበ ውይይት ክበብ አድርገ የሚባለው ለምንድን ነው የሚል ጥያቄ ነው እናንተው ሰው ብዝሃነትን የሐሳብ ልዩነትን የተለያየ ሐሳብ መንሸራሸርን ሙሉ በሙሉ ይክድና የተወሰነ ሐሳብ ብቻም እኮ አይደለም የአንድ ሰው ሐሳብ ብቻ የ120 ሚሊዮን ህዝብ መተዳደሪያና መኖሪያ መራመጃ መዳኛ ሲሆን በጣም ይከብዳል። እንደው በምድሪቷ ላይ ክርስቶስ እንኳን መጥቶ በዚህ ደረጃ በፈቃድ የሚፈልጉትን ነው እንጂ ተከተሉ ያለው በግዴታና በመመሪያ በዚህ ደረጃ አልተሄደም ነበርና አሁን እኔ እንደው ግለሰቦችም ቡድኖችም ፓርቲዎችም በዚህ ነገር ላይ ተደምረው የሚኖሩ ሰዎች ታዲያ ሌላ ነገር መስራት ምን ያስፈልጋል? ሰውስ ለየብቻው የራሱስ ጭንቅላት ለምን ተፈጠረለት? ይሄንን ማመዛዘንና በራስ ሚዛን ላይ ካልተራመደ ሌላ ሰው የሚለው ሁሉ ባይ ዲፎልት በቃ በአጠቃላይ ልክ ነው ብሎ ግር ብሎ የሚሄድ ከሆነ ይሄ ተፈጥሯዊ ሰውነታችንም ሁሉ የሚክድ ነው። ከዛም በላይ ደግሞ አለ ይሄ መንግስት ይሄ አሁን ያለው የብልጽግና መንግስት በዚህ 7 ዓመት ውስጥ በወንጀል የሚጠየቅበት ብዙ ነገሮች አሉ። ከዚህ በኋላም ከቆየ ብዙ የሚያስጠይቀው ነገር አለ። በህዝብ ደረጃ ብዙ ህዝብ ያወቀው የጠየቀው የተቆጣበት በወንጀል የሚጠይቅበት በደም እጁን በደም የታጠበበት ብዙ ነገሮች አሉ እና መደመር ሲባል ከዚህ ነገርም ላይ አብረን ተደምረን አብረን ተጠያቂ ነን መንግስት የሚያደርገው ነገር ሁሉ ልክ ነው ማለት ነው የሚለውን አያመጣም። እንግዲህ መቼም መደመር ሲባል እኮ እዛ መንግስት ላይ ስልጣን ላይ ያለውን ሰውዬ ማጠናከር ስራ ነው የሚሰራው።
ኃጢአትን ቢሰራ ኃጢአቱን ሁሉ አንቆጥርም። አሁን እኮ አንዳንድ ሰዎች እኮ ታያቸዋለሽ የተደመሩ ሰዎች እንደው የተወሰነ ምንድነው ነቀፌታ ነገር ስታሳሚ ተው በቃ እንቅጥቅጣቸዋል። አትንኩት በጎ ነገሩን ብቻ እናንሳ ምናምን ያ ቀደም ያለው ሜልቲንግ ፓት ነው። ቀልጠው አቅልጧቸዋል አብይ በቃ እና የቀለጣችሁ ሰዎች ይሄ ነው ውጤቱ መጨረሻ ላይ ሄዶ ተጠያቂነትን ያጠፋል፣ ክሪቲካል ሰፖርት ያጠፋል። ምክንያቱም ኢንዶክትሪኔሽን ክሪቲክስ አይፈልግም። ኢንዶክትሪኔሽን ዝም ብሎ መዋጥ ነው የመጣውን እንጂ መጠየቅ ማብጠልጠል ይሄን እንቀበለዋለሁ ያን አልቀበለውም ማለት የለም በጠመቃ ውስጥ። ስለዚህ ይሄን የመደመር ትምህርት ያጠመቃቸው ሰዎች አሁን ቅድም ያልሽው የትራንዚሽናል ጀስቲስ ጉዳይ ስሙን የማይነሳም፣ የተበደሉ እንደተበደሉ ይቀራሉ። ሽግግር ፍትህ የሚባለው ነገር አይነሳም። እሱ ካነሳው ያነሱታል፣ እሱ ከጣለው ይጥሉታል። አሁን ምንድነው ሰበቡ? የሚሰጡት ትርጉም ምንድነው? እንደግፈው ችግሮች አንዳንድ ቢኖሩም እነሱ ላይ አናጉላ እንደግፈው እያባበሉ ይሄንን እንግዲህ ይሄ ነው። ግን ትልቁ በዲሞክራሲ ስርዓት ውስጥ ምንድነው የሚያደርገው ሌላው ዓለም? ፓርቲዎች እኮ አይደመሩም እኮ አብዛኛው። መቀናጀት ጥሩ ለአንድ ነገር ተቀናጅቶ የሚደረግ ህብረት አለ፣ እሱን ማለት አይደለም። ተመሳሳይ ዓላማ በተለይ ካላቸው የሆነ ግብ ካላቸው መስራት የተለመደ ነው። በኢትዮጵያ ሁኔታ በተለይ አስፈላጊ ነው እሱ። ግን አሁን አሜሪካ ውስጥ ስለመደመር አይወራም። ምንድነው የሚወራው? ሪፐብሊካን እና ዴሞክራት ምንድነው ሙግታቸው? ምን አዲስ ሐሳብ ይዘው መጡ? በምን ላይ ነው ይፋጩት? ያን ፍጭት ህብረተሰቡ ይፈልገዋል። ለምንድነው ፍጭቱ የተፈለገው? ሰው ዝም ብሎ ግጭት ስለሚያምረው እኮ አይደለም። ከዛ የሐሳብ ፍጭት ውስጥ የበለጠ ጥሩ ነገር ስለሚወጣ መድበለ ፓርቲ ስርዓት ፊሎሶፊው ይሄ ነው። ከአንድ እንትን ሁለት ከአንድ አይምሮ ነው የሚባለው፣ ከአንድ ጭንቅላት ሁለት ጭንቅላት ነው የሚባለው። እንደዛ ይጠቅማል። ስለዚህ ሐሳቦች መፋጨት አለባቸው። መድበለ ፓርቲ ስርዓት ይሄንን ካቀዘቀዘው በመደመር ስም ይሄንን ውሃ ከደፋበት ቀዝቃዛ ውሃ ከደፋበት ቫይብራንት የሆነ ፖለቲካል ሶሳይቲ አይፈጠርም። ይሄ ተነቃቃ ጠያቂ የሚይዝ መንግስት እግሩን የሚይዘው እና ደግሞ ትንሽ ሞቅ ያለ ውይይት በሐሳብ ላይ ማድረግ አይቻልም። በቃ ተደምሮ ለጥን እንደዚህ አይነት ስርዓት ነው እየተፈጠረ ያለው ኢትዮጵያ ውስጥ። ሰውየው አካሄዱ በአጠቃላይ ስልጣን ላይ የሚያቆየውን ኢንጂነሪንግ ነው ያመጣው እና ምንድነው ምሁራንም ብዙ መጻፍ አለባቸው። ህብረተሰቡ መቃወም ነው ያለበት። እንደዚህ አይነት መንግስት አስተዳደር ተገቢ አይደለም በእውነት። ስለዚህ የመደመር መንግስት በተጻፈው መልኩ ከተተገበረ የተደመሩት ሁሉ ያንኑ ኢምፕሊመንት ካረጉ መሬት ላይ ያንን ከተገበሩ እና የሀገሪቷ መተዳደሪያ ከሆነ መቼም ዘላለም የሚቆይ የለም። በተለይ በብዙ ዘንድ ብዙ ተቃውሞ እየደረሰበት ያለ መንግስት በሁሉም ኦልሞስት በአብዛኛው በኢትዮጵያ አቅጣጫ ላይ ጦርነት የገጠመ መንግስት በኢኮኖሚው ህዝቡን በጣም ችግርና ረሃብ ላይ የጣለ መንግስት የሆነ ጊዜ ላይ ራሱ ሲስተሙ ኮላፕስ ያደርጋል ይወድቃልና ስለዚህ ድህረ አብይ ይሄ መደመር መንግስት ምንድነው የሚሆነው? ማለት ይቀጥላል ወይስ ምንድነው የሚሆነው? አንደኛው ትልቁ ችግር እሱን ሳስብ ስቴት ኮላፕስ ሊያመጣ ይችላል። ትንሽ የተለያዩ ፍጥረታት ሲኖሩ ትንሽ የተለያዩ በተለያየ ሁኔታ የተፈጠሩ ተቋማት ሲኖሩ አንዱ ቢወድቅ ሌላው ሊቆም ይችላል እና ሀገረ መንግስት ቶታሊ ኮላፕስ ላይ ያደርግ ይችላል። አሁን ለምሳሌ ወታደሩ ለብቻው ነጠሉ ብሎ ከቆመ በኩዴታም ስም በምንም ገብቶ እንደገናዊ ከተሳካ ጥሩ ታማኝ ከሆነ ሽግግር መንግስት ሊመጣ ይችላል። ካልሆነም ደግሞ እሱ ቁጭ ሊል ይችላል። ብቻ ግን ስቴት ላይፈርስ ይችላል። አሁን የሶማሊያ ትልቅ ችግር ይሄ ነበር የነበረው። ዚያድ ባሬ ወደ ስልጣን ከመምጣታቸው በፊት ያራግቡ የነበሩት መደመር ነበር። ያው ቋንቋውን በትክክል ባይሉት እነማን ናቸው የሚደመሩት? ግሬተር ሶማሊያን ለመገንባት ከኢትዮጵያ ምስራቅ ከጅቡቲ የተወሰነ ከኬንያ የተወሰነ ወስደን ግሬተር ሶማሊያን እንገነባለን የሚል ቪዥን አለኝ አሉ ራዕይ። በዚህ ሶማሊያውያን ተደመሩ ተባለ እና ሁሉም ሰው ተደመረ ተባለ። ፓወር በጣም ተጠቅልሎ እሳቸው ጋር ገባ። በኋላ መጨረሻ ላይ ሲታይ ባዶ ሆነ ተገኘ። ኢትዮጵያም ድንበሬን አላስነካም ማለች። የኢትዮጵያ መከላከያ ድባቅ ሲመታው ጥያቄ ውስጥ ገባ የሶማሊያ ጉዳይ እና በዚህ ጊዜ
ሰውየው ምንድነው ያደረጉት? የተወሰነ ክላናቸውን አንጥተው ቤተመንግስት አካባቢ ሰበሰቡ። መርሃብ ነው ምናምን ይባላል እንትን ነገድ ማለት ነው። ከዛ መጨረሻ ላይ ሲወድቁ ምንም የተከሏትን ጥፍጣፊ እንትን አልነበረም፣ ተቋም አልነበረም። እሳቸው ሲወድቁ ሁሉም ፍርድ ቤት የለም። የት ነው ያለው ፍርድ ቤት? ወታደር የት ነው ያለው? ምንም አልነበረም። ስቴት ኮላፕስ አደረገ። ስቴት ኮላፕስ ሲያደርግ ሶማሊያ ውስጥ ይኸው እንደገና ለመቆም እንደገና መንግስት ለመገንባት ሺህ ጊዜ ወደቀች። ሶማሊያ ሺህ ጊዜ እየተነሳች ትወድቃለች። እስካሁን ካሉት 6 የፌደራል መንግስቱ አባላት ስቴቶች ውስጥ ሶማሌላንድ ያው እንደዛ ሆናለች። 3ቱ የሉ 3ቱ ወጣ ገባ ነው የሚሉት በመንግስት ላይ እስካሁን መንግስት አልጸናም ማለት ነው። ውጪ መንግስታት ሄደው እየደገፉ ምን ይያሉ አይዞሽ እንደ ወፌ ቆመች ይባላል አይደለም? በእኛ ሀገር ወፌ ቆመች እየተባለች ነው ገና ያለችው ሶማሊያ። አብይ አህመድ የሚሄደው አካሄድ ይሄን ነው። ሁሉንም ተቋሞች በደመረ ቁጥር ይሄ ሰው ሲወድቅ ስቴት ኮላፕስ ሊያመጣ ይችላል። አንዱ ትልቁ ችግር ይሄ ነው። ለዚህ ነው አትደመሩ ባካችሁ፣ ስለመደመር አታውሩ፣ በተለይ ወታደር አታውራ እዛ ውስጥ። አንደኛ እንትንም ማደረ የፖለቲካ መጽሐፍ አቋም ይዞ ህገ መንግስት ነው እንጂ እንትኑ ዋናው ዶክመንት ለወታደር ምንድነው የአብይ መጽሐፍ አይደለም የምንለው ለዚህ ነው። እና ይሄን ነው ሁለተኛው ነገር። አብይ ሲሄድ እንደው ስቴት ኮላፕስ ባያረግም እሱ ለምሳሌ በሆነ አጋጣሚ ሄዶ ሽግግር መንግስት እንዲፈጠር ይሄ መጽሐፍ እኔ የሚመስለኝ ጋዳፊ ግሪን ቡክ አይነት ጣፈንታ ሊገጥመው ይችላል። በኃይል ስለሆነ የተጫነው ሰዎች ሰብስበው ሊያቃጥሉት ይችላል። እና ይሄ ሐሳብ አይቀጥልም። ምን ይጠቅማል? ይሄ እንዲቀጥል የሚችል ተከታታይነት ያለው በሐሳብ ላይ ሐሳብ እንድንገነባ የሚያደርግ እንትን ውስጥ አስተሳሰብ ውስጥ ኢትዮጵያ ትገባ ዘንድ በመጀመሪያ ቅድም ያልነውን ፕሮሲጀር ፓርቲ ሆኖ ፓርቲ ገደዛው ህዝብ አጽድቆት ወደ ህገ መንግስት ተተክሎ እንደዚህ አይነቱን አካሄድ መከተል ያስፈልጋል። ይሄንን መንገድ ጥሰን ከሆነ ምን ሄደው መጨረሻው ዘመን ተሻጋሪ አይሆንም የሚል ነው። በጣም ጠቃሚ ነገር ነው። በተለይ የዚያድ ባሬን ነገር እኮ ስትገልጸው በደንብ የሚያመሳስል ነገር አለ። ትልቅ ሆኖ መጥቶ ትንሽ ሆኖ መሄድን የሚያሳይ ነገር አለ እና አሁን ይሄ ዝም ብሎ ግለሰብ ላይ ምናምን ላይ አይደለም፣ በሀገር ላይ የሚያመጣውን ተጽዕኖ ነው በደንብ የገለጽከውና ተቋማት የሚቀጥሉ ተቋማት መንግስትን ቢሄድ ሌላ መንግስትን ቢመጣ ጸንተው የሚቆሙ ተቋማትን ባለመገንባት ሁሉንም የግል ንብረት በማድረግ በአንድ ግለሰብ ላይ የተንጠለጠለ እጣ ፈንታ ለትልቅ ሀገር መስጠት አንተ እንዳልከው ስቴት ኮላፕስ የሀገር መፍረስን የመሳሰሉት ብዙ ነገር ያመጣል። ያውም ሶማሊያ እንግዲህ በዛ ደረጃ እንደኛ ብዙሃነት ያላቸው አይደሉም። በሃይማኖቱም በምንም ብዙ የሚያስተሳስራቸው ነገር ሆኖ ሳለ አልቻለችም ሶማሊያ እስካሁን ድረስ ጭራሽ አልቻለችም። አንድ የኢትዮጵያ ሶማሌ ተወላጅ ዶክተር እስማኤል የሚባል አለ ታውቀዋለህና አንድ ጊዜ መጥቶ የገለጸው ሶማሊያን ተመልክታችሁ ለኢትዮጵያ ትክክለኛ ፍርድ ስጧት፣ ቀላል እንዳይመስላችሁ። በተለይ ለኢትዮጵያ እንደዛ አይነት ነገር ላይ መድረስ ማለት እርሷት ኢትዮጵያን ከዚህ በኋላ የሚል ነገር ነውና በጣም አደገኛ ስለሆነ ይሄ ብዝሃነት አስተሳሰብ ወይም ሁሉ ጊዜ ዘመን ተሻጋሪ ተቋማት አለመኖር ይመስለኛል አሁንም ዋጋ ያስከፈለን አምባገነን በመጣ ቁጥር እንደ ልቡ የሚገዛንም ከዛ የመጣ ይመስለኛልና እንደው በመንግስት አካባቢ ያሉ ሰዎች የዚህ ዲፓርትመንት የዚህ ቦታ የዚህ ምናምን አለቃ ሆነው መጥተው አብይ ያለውን ኤኮ ያረጉ እንደ ገደል ማሚቱ መናገር እንደው ለነሱ የምትለው ነገር ካለ በዚህ አጋጣሚ ቀድመን ብላል እንደው በሰፊው ህዝብስ እንደ ህዝብ እንደዚህ አይነት ነገሮችን እንዴት ነው ላያቸው የሚገባው? አዎ ምንድነው አብይ አህመድ ቅድም አንቺም እንትን ስትይ እንደገና እየታየኝ ያለው ነገር ምንድነው ሲመጣ ታስታውሽ እንደሆነ ወደ ህዝብ አሁን እዛ መስቀል አደባባይ ንግግር ያደረገ ጊዜ የሆነች አረንጓዴ ቲሸርት ለብሶ እዚህ ላይ የአፍሪካ ካርታ ነበር ያደረገው እና አንዳንድ የአፍሪካ ጋዜጦች ምናምኖች ጥሪ ያደረጉ አፍሪካ ኢትዮጵያ እንደገና የፓን አፍሪካ እንትን መሪነቷን እንደገና የያዘች ነው ያለችው ምናምን የሚል ዜና ወጣ። ትንሽ እንቅስቃሴ የሚመስል ነገር ሁሉ ተጀምሮ ነበር። ቆየት አለና የኢትዮጵያዊነት የፓን ኢትዮጵያ ላይ
አራገበ ትንሽ ሰው ደነሰ ቅድም ያልነው እየዘለለ የሚገባውም የሚቀልጠው ቀለጠ እዛ ሜልቲንግ ፓት ውስጥ የተወሰነው ከዛ ከኢትዮጵያዊነት ደግሞ ወረደ ምክንያቱም በኢትዮጵያዊነት ዙሪያ የሚጠበቁ ነገሮች ነበሩ እንግዲህ ያወራ ጥሩ ነው ሰው አንድ ወር ያወራ አምስት ወር ያወራ እንደዚህም ብሎ ምን ያለምንም ህገ መንግስት ማሻሻያ ያለምንም ለውጦች ጫታ ብቻ ወሬ ብቻ ዋጋ የለውም በሚል ህዝቡ ያቀለለው ሲመጣ ከዛ ከኢትዮጵያዊነት እንትንም ወረደ ይወርድና ወዴት ይገባል ወደዚህ ወደ ኦሮሚያ ውስጥ ለመወሸቅ ሞከረ ኦሮሚያ ውስጥ ደግሞ እዛ አካባቢ ሙከራ ሲያደርግ እዛ አካባቢ ያሉ ሰዎች ተገተጉት ደግሞ ውጣ ሲሉት ወዴት ሄደ ጅማ ደግሞ ኢንቨስትመንት ወደዛ ነው አለ ምን እዚህ ዩኤኢ ውስጥ ያሉ የንጉሱ እናት ትምህርት ቤት ተከሉ ተባለ ምን ተባለ እዛም አካባቢ ደግሞ ጥያቄ ተነሳ ሲባል በሻሻ ቀበል ወደ ወጣው እና አንበጣጡን ስታዩ በጣም ቀበሌ ነው የደረሰው ይሄ ሰው ቀበሌ ወርዷል አሁን እና ይሄ የሚያሳየው ልክ የዚያድ ባሬን መንገድ ነው የተከተለው ገምሻ ዚያድ ባሬ እንደዚህ ነው ያደረጉት መጨረሻ ላይ መርሃብ የምትባል የቤት ዘመድ ክላን ነው እንግዲህ ሶማሊያዎች እኮ እንትን ማል ነበር አይላቸውም ይሄ ብሔር የሚባልም የለም እኮ ነገድ ነው ያለችው እዛ ነገድ ውስጥ ገብተው እሳቸው በነገድ ሲታጠቁ ሶማሌ በሙሉ በነገድ ታጠቀ በሙሉ እና ስቴት ኮላፕስ አደረገ ማን ከማን ይተማመናል እርስ በርሳቸው እንደዛ አይነት ሁኔታ ነው የተፈጠረውና ያብይ ውድቀት እንደዚህ ነው የመጣው እና ዛች ላይ ሆኖ ደግሞ አሁን ማንጠልጣያ የፈለገው ይችን መደመር የምትባል ነገር እየጻፍኩኝ ወደኔ መጠቅለል ፓወር ኃይልን ወደኔ ለመጠቅለል ሞክራለሁ የሚል ነውና አሁን ምንድነው ብልጽግና ውስጥ ያሉ ሰዎች ቅድም ያልነው አንደኛ እንደዚህ አይነት በጣም ቅጥ ያጣን ባገነን ስርዓት አያስፈልግም ቢያንስ እኛ እንደ ፓርቲ ኢንዶርስ አድርገነው ይሄን ሐሳብ ማለት ነው የፓርቲ ዶክመንት ሆኖ ለምርጫ ቅስቀሳ እንጠቀምበት ህዝብ ካጸደቀው ተግባራዊ ይሆናል ይሄን እንደ ፓርቲ እንዴት ነው እኛስ ምን ቀን ነው ሰው የለም እንዴ ፓርቲ አባል አይደሉም ወይስ እንዴ የመጣለው ሐሳብ እንወያይበትና የፓርቲ ዶክመንት ይሁን አብይ የጻፉት ናቸው ሳይሆን ብልጽግና ሮድማፕ ይሄ ነው ይባል የሚል ጠይቁ እዛ ውስጥ ያላችሁ ሰዎች ከዛ ባሻገር ግን ዳኞች እዚህ ህግ ትርጉም ውስጥ ያላችሁ ማለት ነው ዳኞች በእውነት የኢትዮጵያ ማምላክ ይፋረዳቸዋል ኢትዮጵያ ውስጥ የተቸገርነው ይሄንን ነው እየተደመሩብን ነው የተቸገርነው ዳኞች እና ይሄንን ቢበሉ ሙያችሁም አይፈቅድም የሆነ እጃችሁን አውጥታችሁ የምትሉት ነገር አለ አይደለም እና በሁሉ ለእናንተ ስራ አስፈጻሚው ይሁን ግለሰብ ይሁን ተቋምና ግለሰብ እንኳን እኩል ነው ለነሱ እና ይሄን ፕሪንሲፕላችሁን የሚያፈርስ ስለሆነ እንቢ ማለት ይተበቅባቸዋል አንደደመርም በተለይ ወታደር እኛ አንደደመርም በህገ መንግስት የተሰጠንተን አለ ፖለቲካ ፓርቲዎች ይፈልጋችሁትን እንበሉ ጻፉና አንጡ ህዝብ የሚመርጣችሁ ከሆነ ሄዱ እኛ ሌላ መጽሐፍ ነው የምናነበው ሚሊተሪ ሳይንስ የሚባል መጽሐፍ አለ እሱ ላይ ነው ያለነው ማለት ያለባቸው ይመስለኛል ያንን ማንበብ ነው ያለባቸው እንጂ የሶሺዮ ፖለቲካ ጉዞ ማንበብ ያለባቸው አይመስለኝም እና ባካችሁ ነው ታገሉ እንደዚህ አይነቱን ሐሳብ እኛ በጎ ነገሩን አይደለም የተቃወምነው አሁን መቲ እኔና አንቺ አሁን ዛሬ መደመርን ስንቃወም ቃሏን አይደለም ቃሏ ባንድ አቅጣጫ ልትሰራ ትችላለች ለምሳሌ አሁን ብዙ ጊዜ ሰራሽበት አለ አይደለም ይሄ ገንዘብ አዋጡ ለድሃ ለተፈናቀሉ ሰዎች እባካችሁ ትያለሽ የተወሰኑ ሰዎች ይደምራሉ አይደለም ገንዘባቸውን ደምረው ይረዳል እቺ በዚህ አቅጣጫ የሆነች እንትን ሊኖረው ይችላል ግን አገርን ለመምራት ተቋማትን ለመምራት ሁሉ መርሆ ሊወጣው አይችልም ይሄንን መርሆ ካደረግነው ተቋማት ይፈርሱብናል ይጨፈልቁብናል አይደንቲቲያቸውን ያጣሉ የነሱን አይደንቲቲ ያጡ ቅድም ያልነው ሜልቲንግ ፓት ይቀልጡና አዲስ ማንነት ይዘው ይወጣሉ በዚህ ደግሞ ሀገር ነው የሚከስረው የሚል ነው መልካም ነው ያው አንዳንድ መንግስትን የሚደግፉ ሰዎች ሁሉም መንግስት የሚሰራው ነገር ልክ ነው መንግስት ቢል አይፈረድበትም ለምን ምንም የሚቃወመው ለማሳጣት ነው እንደዚህ አይነት ነገር ሁሉንም የሱ ቤተሰቦች የሱ ዘመዶች የሱ ደጋፊዎች ካደረገ ወንበሬ ይጸናል ብሎ ነው መንግስት የሚሰራው ሌሎች ግን
እንደዚህ አይነትን ነገር መከልከልና ልክ ነው መንግስት እንዲጸና ለዘላለም እንዲኖር ያስፈልጋል ሌላ ሐሳብ እንዲኖርም አያስፈልግም በሚል በእንደዚህ አይነት ደረጃ እኔ ማንም ሰው በበኩሌ የሚደግፍም የሚቃወም መብቱ ነው ብዬ ነው የማስበው ለምን ደግፈ ለምን ተቃወመ የሚባል ነገር ውስጥ አልገባም ግን የሚያደርጓቸው ነገሮችና ሂደቶች ነገ በኢትዮጵያ ላይ የሚያመጡትን ተጽዕኖ ማየት ተገቢ አይደለም ወይ ነው አንዳንዶቹ በቃ እንዴት ፕሮሞት ሲያደርጉት ሌላ ሰው እንዳይና ለምን ይናገርብናል በቃ እሱ ያለው ልክ ነው ሲሉ በተቃራኒ መጉዳት አይደለም ይሄ ነፃነትን ብዝሃነትን አስተሳሰቦችን የመሳሰሉትን ነገር ኢኖቬሽንን እኮ ማጥፋት ማለት እኮ ነው ኢኖቬሽን የፈጠራ ብዝሃነት የተለያዩ ሐሳቦች ኢንተርቴይን መደረግ አለባቸው የተለያዩ ሐሳቦች መደመር በጣም አደገኛነቱ ይሄ ነው ኢኖቬሽንን ምናብን ያጠባል አብይ ጋር ሄዶ የተደመረ ሰው አዲስ መጽሐፍ ለመጻፍ አይችልም እስቲኔ ሌላ እሱን እንትን የሚል ምንድነው ይሄንን የሚቃወም መደመር የሚለውን ሳስበው ልክ አይደለም ብሎ የሚጽፍ ሰው ምን ይሆናል ማለት ነው በእነሱ ሂሳብ ተቀነሰ ማለት ሲቀነስ ከምንድነው ከባቡር ወርዳን ይባረራል ማለት እና መቀነስን አይሸከምም መጤ ጠባብ ነው በጣም መቀነስን እኮ አሁን ብዝሃነት የሚባለው የፕሉራሊዝም የሚባለው ሐሳብ እኔ በጣም የምወደው መቀነስን ይሸከማል እየተቀነሱ አብረው ይሰራሉ እየተቃወሙ ማለት ነው እየተቃወሙ እዛው መርከብ ላይ ይቆያሉ መካፈልን የሚደግፉ ሰዎች እዛው ይሰራሉ አንድ ነገር አጫውቼሻለሁኝ ስለ አንዱ ዓለም ዛሬ ስታወሪ ነበር አንዱ ዓለም እዚህ መጥቶ ቦስተን ኢየሱስ ዘመድ ናቸው ፕሮፌሰር አስተማሪ ናቸው ስማቸው ባልጣም ችግር የለውም እና እሱን ከተቀበልነው በኋላ ምሳ እንብላ ተባብለን ምሳ ስንበላ እኚህ ፕሮፌሰር አንድ ነገር ያጫውቱን ጀመረ ምናሉ እኔ ወደ አስኮላ ትምህርት ቤት የሄድኩበትን ታሪክ ልንገራቸው ወይ አሉ እሺ ንገሩን አልናቸው እና ለካ ወደ ጎንደር ነው ያደኩት አሉ ከቤተሰቡ በጣም ትንሽ ልጅ እኔ ነበርኩኝ እና ትልቁ በጣም በእድሜ የገፋው ወንድማችን ሱቅ ነበረው እና ያ ሱቅ አልተማረም ስላልተማረ ሱቁን ማኔጅ ማድረግ አልቻለም መመዝገብ ለምሳሌ መመዝገብ እንደዚህ በጣም ቀላል የሆኑ የሂሳብ ስሌቶች ችግር ነበረበትና እኔን አንጠልጥሎ አሉት እንድረኛውን ትምህርት ቤት አለኛሉ ብልጥ ነው አሉ በጣም ከዛ ምንድነው የፈለገው እሱ እኔ ተምሬ እንዳግዘው መመዝገብ እንዳግዘው ምናምን ነው እና በመሃል ከትምህርት ቤት ስመለስ አብረን መማር ጀመርናል ሃው አብረን ቆጠርና አሉ እና ሂሳብ ስሌት ውስጥ ገባን ሂሳብ መደመር መቀነስ ማባዛት ማካፈል እነዚህን ሁለት ያክፍል ሆኜ እኔም ጎበዝ ነበርኩ አሉ በጣም በጥንቃቄ ሳስተምረው ይማርና ያዝ ቻላሉ እኩል ከኔ ጋር መጨረሻ ላይ ምን አላሉ ምን አለኛሉ እንግዲህ እኔ ይበቃኛል በተለይ ይሄ መቀነስና ማካፈሉን አልፈልገውም እሱ መደመርና ማባዛቱ ብቻ ነው የምፈልገው ተርፋባው አሁን ያሰቡት ምንድነው አለ መቀነስን ጠሉት አለ እዚህ ሂሳባቸው ላይ መቀነስ ጥሩ አይደለም ማካፈሉም እሱ ያልጣመኝም ማባዛትና መደመሯን ይዣለው አመሰግናለሁ ልጄ ብለው ወንድሜ ብለው እኔና አባ እስከ ፕሮፌሰርነት ደረስኩ ታላቁ ወንድሜ መደመርና ማባዛት ይዘው ሄዳሉና ምንድነው ይሄ መቀነስና ማካፈል ነው ፔንፉል ዜጎችን የምናስተምረው እሱን አድርጉ ካላችሁ ላይ አካፍሉ ቀንሱ give and take principle የሚባለው እሱን አድርጉ ነው እንጂ መደመር በጣም አደገኛ እኮ አዲስ አበባን ኦሮሚያ ለደመር ነው ወልቃይትን እኔ ካልደመርኩ ነው እንካፈል ቀንስ ካለህ ላይ የሚለው ነገር እኮ ነው ዋናው ገዢ ፕሪንሲፕል መሆን ያለበት እና ይሄንን እነዚህ መሰረታዊ የሆኑ አቻችለው የሚያኖሩ ህብረተሰብን አቻችለው የሚያኖሩ ኤሌመንቶች ገሸሽ አድርጎ እንደ ህፃን ልጅ ዝም ብሎ መደመር ብቻ እንደው ባለኝ ላይ መጨመር መደመር ደምር እዚህ ደምር ምናምን የሚል አስተሳሰብ እንዲህ ሁሉ ህዝብ ሁሉ ማኔጀር ገዝቶ ካላነበበው የሚባልባት ሀገር ውስጥ በመፈጠራችን በአንድ በኩል አዝናለሁ ነው በጣም ያሳዝናል ፖለቲከኛ እንደዋለ ማራጌን አንስተዋልና ሰሞኑን በዚህ የፖለቲካ ፓርቲዎች 5 የፖለቲካ ፓርቲዎች በአንድነት ቅንጅት ፈጥረው ነበርና
ኢትዮጵያን ትብብር ለኢትዮጵያ አንድነት ብለውታል። በአጭር ምህጻረ ቃሉም የኢትዮጵያ ብላችሁ ጥሩን ብሏልና እዛ ላይ እንግዳው ነው ተጋብዞ የተናገረው ንግግር ነበርና እስቲ ትንሽ ልጋብዝክ። ኢትዮጵያዊነት ደጋግማችሁ እንዳላችሁት ብዙ ፈተና ውስጥ ወድቋል። አንደበታቸው ያልተገራ ታሪካቸውን በቅጡ የማያውቁ በዘመናዊ የጎሳ ፖለቲካ የሰከሩ ሰዎች የሚያረክሱት ሆኗል። አድዋን ደጋግመን እናነሳለን፣ አንስታቸዋል። አድዋ ላይ የነበረን ባንዲራ የአድዋ አባቶቻችን የሞቱለትን ባንዲራ ይዞ መታየት መልበስ ከማስነወር ከማሰደብ አልፎ የሚያሳስር የሚያስደበድብበት ጊዜ ላይ ደርሰናል። በአጋጣሚ እኔም በዚህ በባንዲራ ምክንያት ናትናኤል አለ ከናትናኤል ጋር ታስረን ነበር 12 ቀን ለምን ይሄንን ባንዲራ አደረጋችሁ በሚል። ግን ያ አድዋ ላይ የታየው የኢትዮጵያዊነት መንፈስ ዝም ብሎ መንፈስ አይደለም፣ የሚሞት መንፈስ አይደለም፣ ተዳፍኖ የሚቀር መንፈስ አይደለም። በየዘመኑ እንደዚህ አይነት ፈተና ውስጥ ወድቀዋል። ለምሳሌ 97ን ታስታውሳላችሁ። እስከ 97 በነበረው ጊዜ ውስጥ ኢትዮጵያዊነት በጣም በፈርጣማ ክንዶች የተመታበት ጊዜ ነበር እና ኢትዮጵያዊነት የለም ተዳክሟል፣ ኢትዮጵያን የሚል ዜጋ የለም በተባለበት ጊዜ ነው አገር ምድሩ ኢትዮጵያ ብሎ በዘመናዊ ኢትዮጵያ ታሪክ ውስጥ ታይቶ በማይታወቅ ሁኔታ የሰለጠነን ፖለቲካ ኢትዮጵያውያን ያሳዩበት ሁኔታ ታስታውሳላችሁ። ስለዚህ ለኔ ኢትዮጵያዊነት የእሳት አሎሎ ነው፣ የእሳት አሎሎ ነው። ይሞክሩታል፣ ይገፉታል፣ ሊቀብሩት ይሞክራሉ፣ ግን ትቢያውን አራግፎ ይነሳል። የዛ ትቢያ አራግፎ የመነሳት ምልክት ነው ይሄ ለኔ ዛሬ የማየው። በቁጥር ብዛትም አይደለም፣ በፓርቲዎች ብዛትም አይደለም ጥራት የሚታየው፣ በስብሰባ አዳራሽ በሞላ ሰውም አይደለም። አንድ ሰውም ሊሆን ይችላል፣ ሁለትም ሊሆን ይችላል። ነገር ግን በሐሳብ ጥራት ባነገባችሁት በሐሳብ ጥራት ነው የምትመዘኑት። ይሄ ነገ ከነገ ወዲያ እየጎመራ የሚሄድ እየሰፋ የሚሄድ ለኢትዮጵያ መድህን ተስፋ የሚሆን ስብስብ ነው። ይሄንን የሰራችሁ ለዚህ ትጋት ያደረጋችሁ ሰዎች ወንድሞቼ እህቶቼ እንኳን ደስ ያላችሁ። ለኔ ኢትዮጵያ ለዘመናት እያማጠች ያልተገላገለች ሁልጊዜም የምታረግስ ግን የማትወልድ ሀገር ነች። ከዲሞክራሲ አንፃር ዲሞክራሲን በየዘመኑ ታረግዛለች፣ በየዘመኑ ታመጣለች። ሾተ ላይ ደጋግሞ የሚመታት ሁልጊዜም ደም የሚፈሳት ሁልጊዜም ህይወቷ ላይ ሳይቀር አደጋ የሚጋርጥ ሽሉን የምታጣ እናት ነች ኢትዮጵያ። እስካሁን ያለው ግብግብ እስካሁን የመጣነው መንገድ ያ ሽል ይወለዳል አይወለድም ነው። የኢትዮጵያ ህዝብ በትክክል ሉዓላዊ ይሆናል አይሆንም ነው። አምባገነኖች ናቸው ሉዓላዊ የሚሆኑት ወይንስ ዜጋ ነው ሉዓላዊ የሚሆነው የሚለው ጥያቄ እስካሁን በፖዚቲቭ ልንመልሰው አልቻልንም። እስካሁን ሉዓላዊ የሆኑ ያሉት አምባገነኖች እንጂ የኢትዮጵያ ህዝብ በታሪኩ ሉዓላዊ ሆኖ አያውቅም። አንድም ቀን ዜጋ በዜግነቱ ተከብሮ አያውቅም። ሁልጊዜም የአምባገነኖች አርጩሜ የሚያርፍበት በኢኮኖሚ የሚዳሽቅ በኑሮ መከራውን የሚያይ ተዋርዶ ባገሩ ላይ ዝቅ ብሎ የሚኖር ህዝብ ነው ያለው። ያ መለወጥ አለበት። እኛ እንደ ሰው የምንሆን ከሆነ ኢትዮጵያ እንደ ሀገር የምትሆን ከሆነ ይሄ ግንኙነት መቀልበስ አለበት። ከመካከላችን የወጡ ያልተቀጡ ጎረምሶች አምባገነን ሆነው በሚመሩት ሀገር ውስጥ ሰው ክቡር አይደለም። በኢትዮጵያ ሰው ክቡር ባልሆነበት ሁኔታ ኢትዮጵያ ታላቅ አትሆንም። ድልድይ ሊሰራ ይችላል፣ ሌላ ነገር ሊሰራ ይችላል። ሰው ባልተከበረበት ሁኔታ ማቴሪያል ሰውን ክቡር አያደርገውም። ትልቁ ነገር ሰው በሀገሩ ላይ አንገቱን ቀና አድርጎ ተከብሮ ከማንም ሳይበልጥ ከማንም ሳያንስ
የህግ ልዕልና ኑሮት ተከብሮበት የሚኖር ሀገር በሌለበት ሁኔታ ሌሎች ነገሮች ሁሉ ከተረትም ያንሳሉ፣ ከተረትም ይቀላሉ። ስለዚህ ትልቁ ነገር የዜጋው ህይወት የዜጋው መብት የሚከበርባት ኢትዮጵያ ዲሞክራሲን የምትወልድ ሀገር አዋልደን ካለፈን የዛን ጊዜ ሰው ነን። እንዳየው ዲሞክራሲን ማዋለድ አለብን ነው በዋናነት ሐሳቡ። ብዙዎቹ ነገር ነክቷቸዋል። መቼም አንዳንዶቹ አንተም ብዙዎቹ የምትስማማበት ይመስለኛል። እንደው ለማጠቃለያ ያህል የዚህ ዲሞክራሲ ጉዳይ አንዱዓለም እንዳለው ብዙ እንቅፋት የገጠማት ምድራችን ብዙ እንቅፋት ገጥሟታል። አንዳንድ ጸሐፊዎች ዲሞክራሲ 4 እድገት ደረጃዎች ያሉት ይላሉ እና የመጀመሪያ መጸነስ ነው፣ ኮንሰምፕሽን ጊዜ ይባላል። እንግዲህ ሰው ዲሞክራሲ ያስፈልገኛል የሚለው ነገር በህብረተሰቡ ሲያይል ማለት ነው። በቃ ዲሞክራሲ ይፈልጋለሁ ብሎ ሰልፍ ይወጣል ህዝቡ። በቃ ይሄ ጸሐፊዎች ይጽፋሉ፣ ይሄ ኮንሰምፕሽን ታይም ነው ይባላል እና ኢትዮጵያ ይሄ አላት ሁልጊዜ። ሁለተኛው እንግዲህ ምንድነው የመወለድ ጊዜ ነው የሚባለው። የመወለድ ጊዜው ያ ጥያቄ ወደ ህግ ተከላ ሲመጣ፣ ህግ ሲተከል፣ ህገ መንግስት ሲተከል፣ የዲሞክራሲ ፕሪንሲፕል መርሆች ሲጸድቁ ያን ጊዜ ዲሞክራሲ ተወለደ ይባላል። እንግዲህ መወለድ ብቻ ደግሞ ዋጋ የለውም፣ ማደግ አለበት። የብዙ አፍሪካ ሀገሮች ችግር ወልደውታል። ህገ መንግስታቸው በጣም ጥሩ ነው፣ ዘመናዊ ነው። የኢትዮጵያ ብዙ ችግር አለበት እንደምናውቀው፣ ግን አያድግም ዲሞክራሲ። በቃ የማያድግባት ምድር ናት አፍሪካ ብዙ ሀገሮች። ከዛ በኋላ ከማደግ በኋላ ካልቸር ይሆናል። አሁን እዚህ ምዕራባውያን አንቺ ያለሽበት ሀገር ምናምን በቃ ካልቸር ይሆናል ዲሞክራሲ። ያን የመጨረሻው እድገት ደረጃ ይባላል እና ኢትዮጵያ ውስጥም ትልቁ ችግር አንዱዓለምም እንዳለው የመወለዱ ጉዳይ ላይ ተንሻፎ ነው ያለው። ህገ መንግስቱ በአንዳንድ በኩል ጥሩ ዲሞክራሲያዊ የሆኑ ኤሌመንቶች አሉት፣ በሌላ በኩል ደግሞ ኢትዮጵያን የሚያፈርስ መዶሻ ይዟል። ራሷን ኢትዮጵያን የሚኮረኩም ማለት ነው፣ ሉዓላዊነቷን የሚኮረኩም መዶሻ ይዟል። ዜግነት የሚባለው ስሙ ያልተጠቀሰበት ህገ መንግስት ነው እና ውልክፍክፍ ያለ ነገር ነው ያለው። ውልክፍክፍ ያለ ነገር ነው እና ይሄ እንዴት ነው የሚቃናው? እንዴት ነው የሚቃናው? ኢትዮጵያ ውስጥ ትልቅ እንትን ያስፈልጋል። ምህንድስና በጣም ኮንሰንሰስ ያስፈልጋል፣ ውይይት ማድረግ ያስፈልጋል እና ይህ እንዳለው አንዱዓለም እነዚህ ወንድሞች፣ እነዚህ እህቶች፣ እነዚህ ፓርቲዎች ቅንጅት ወሳኝ ነው፣ በጣም ወሳኝ ነው በኢትዮጵያ ፖለቲካ ውስጥ። ሌሎችንም የሚያቀፍ ሆኖ በሰፊው የተዘጋጀ ነው የሚመስለኝ። ብዙ ስራ ሊሰራ ይችላል ብዬም አምናለሁኝ። ኢትዮጵያውያን ደረጃችንን አሁን ያለንበት የዲሞክራሲ ደረጃችንን ከጎረቤት ሀገር ማነጻጸር ይኖርብናል። አንዳንዴ በኬንያ እንዴት ልንቀና እንችላለን? እኛ ለረጅም ጊዜ የስነ መንግስት ታሪክ ያለን እኮ ነን። ህዝቡ በመንግስት ምንድነው በህግ አምላክ የምትዩ ህዝብ እኮ ነው። ኢትዮጵያ ውስጥ በጣም የሚያስገርም ብዙ ጊዜ የማናስተውለው ነገር አሁን ምርኮኛም ይሁን ወንጀለኛም ይሁን ፖሊሲ ይዘው እጁን አያስረው። ኢትዮጵያ ውስጥ አሳው ማይመጣለት አሁን ምርኮኛ ፋኖ ማርኮ በሙሉ ቁጭ ብለዋል፣ እንደዚህ ብለው ቁጭ ብለዋል ልጆቹ ተሻቸው እንደሆነ። እዚህ አሜሪካ ውስጥ በጣም ሰላማዊ ሰው ተጠርጥሯል ከተባለ መጀመሪያ ወጥሮ ማሰር የመጀመሪያው ፖሊሲ የሚታየው እንደዛ። እኛ ጋር አንድ ጊዜ በህግ ቁጥጥር ስር የሆነ ሰው ያመልጣል ተብሎ አይታሰብም። ይሄ በህግ አምላክ የምንለው ነገር አለ በአይምሯችን ውስጥ። ህግ ያለበት ህብረተሰብ ነው እና ይህን ህብረተሰብ እንዲያድግ እንደማድረግ ፍርድ ቤታችን እንዲሽመደመድ፣ ተቋሞቻችን ደግሞ አሁን የአብይ የያዘው ምህንድስና እየተደመሩ እየተጨፈለቁ እንዲሄዱ የሚያደርግ ነውና አንዱዓለም ሐሳብ በአጠቃላይ ገዢ ሐሳብ ነው፣ ኢትዮጵያን ሁሉ የሚገዙት ሐሳብ ነው ብዬ አምናለሁኝ። እንኳን ብቅ ያለ በዚህ አጋጣሚ እየጠፋ ብቅ ጥልቅ እያለ ተቸግረናልና አሁን በኢትዮጵያ ፖለቲካ ውስጥ የድሮውን አስተዋጽኦ ቢያደርግ ቢገፋ ብዙ ሊጠቅም ይችላል የሚችል ወንድም ነው ብዬ አስባለሁ። መልካም እንግዲህ እኛም ሰዓታችን ስላለቀ በዚሁም ፈጽምና እንግዲህ በሌላ ርዕሰ ጉዳይ ዳግም እስክንገናኝ የፖለቲከኛ ገለታው ዘለቀ ስለነበረ ቆይታ ስለሰጠኝ መረጃ ሁሉ እጅግ በጣም አመሰግናለሁ። እንደተለመደው እኔም እጅግ በጣም አመሰግናለሁ። መልካም ቀን። መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት ምናለሽ መቲ ፕሮግራማችን ነበር። እንግዲህ በዚህ ውይይት ላይ ቀደም ብዬ እንደተናገርኩት ማንኛውንም ሐሳብ፣ አስተያየት እና መረጃዎችን ሁሉ
በምናለሽ ምቲ @gmail.com ወይም በስልክ ቁጥራችን እንድትልኩልን ከወዲሁ አደራ እንላለን። ያስተናግድኳችሁ መታሰቢያ ቀጠላ ነበር። ዳግም እስከምንገናኝ ሰላም ሁኑ።